ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የሁላችሁም መልስ ነው ብዬ ነው መመለስ በዚህ የመጣሁት። አብዛኛው ሰው ስለ ሉልዬ ልደቱ ተከብረዋል ወይ አብርሽ ለምንድን ነው ሁላቸውም ቡታጀራ የገቡት የምትሉ አላችሁ። እንዲሁም ደግሞ ሉል 6 ወር ሞላ ወይ ልደቱ ተከበረለት ወይ እያላችሁ ነው። እንግዲህ እኛ ለምደነዋል እኮ ውድ ቤተሰቦች ማለት ነው። ደስታን ማየት እኔ እንጃ። በተለይ ደግሞ የሩታን ደስታን፣ ሳቋን፣ ፈገግታዋን የወለደችም ጊዜ አይታችኋል። ማንም የሚያሳየን የለም። ምክንያቱም የሩታ ኦዲየንሶች ሩታ ስትስቅ ፈገግ ስትል ስለምንደሰት ያንን ደስታ ስላልሆነ እኔ እውነት ለመናገር ቢከበርለትም እንኳን አደባባይ አውጥተው እኛ አክብረናል የሚሉ አይመስለኝም። ምክንያቱም ብዙ ነገር አይተናል ማለት ነው። እና ሉልዬ ያው 6 ወር ሞልቶታል ማለት ነው። ትላንትና ነበረ 6 ወሩ ሉልዬ የተወለደው ማለት ነው። እድግ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እውነት እውነት ከልብ ከልብ አመሰግናለሁ የኔ ድንቅ እህቶች ማለት ነው። ለእናንተ ቃላት የለኝም። እንግዲህ አዲስ ዩቱብ በደንብ እየሄድልኝ ነው። እውነት ተባረኩልኝ። ሁሌ ነው ለእናንተ ቃል የለኝም። ክብር በሉልኝ። አቦ ቤታችሁ ደስታ በደስታ ሙልት ይበልልኝ እና እንደናንተ ደግሞ ቅን ሰው በሀገራችን ይብዛልኝ እላችኋለሁ። ቃላት የለኝም። እውነቴ ነው የምላችሁ። ካልጠበቅኩት በላይ እየሄደ ነው ያለው ማለት ነው። ሰው ይኑራችሁ ለማንኛውም ነገር ማለት ነው። እና አብርሽና ተጠቃለው ቡታጀራ የሄዱበት ምክንያት እኔ እንደሰማሁት ሰርግ አለ። የማን ሰርግ እንደሆነ አላቅም፣ ብቻ ይፋ አልተደረገም። እኔ እውነት በትክክል ደውዬ ሳጠራ ለምንድን ነው ምናምን ነገር ስል ሰርግ አለ፣ ምን አይነት ሰርግ እንደሆነ አላቅም፣ አልተነገረኝም በደንብ። ያንን ነገር ደግሞ ሳላቅ የከሌ ሰርግ ነው እንደዚህ ነገር ማለት ደግሞ ይከብዳል። እንግዲህ ያው ሰርቀንም ቢሆን እኛ ታውቃላችሁ፣ ኬትም ፈልፍለንም አውጥተንም ቢሆን ከተለቀቀ እናየዋለን የማን ሰርግ እንደሆነ ማለት ነው። እና ለሉልስ ልደቱ ተከበረ ወይ ሩታስ እንዴት ፈቶ አልቦሰተችም የምትሉም አላችሁ ማለት ነው። አንድ ነገር ልንገራችሁና እዚህ ጋር ማለት ነው እኛ የሩታ ደስታ ስናይ ማንም አይጉድም። መግቢያ እንደተናገርኩት ሀዘንዋ ስታልቅስ ሲከፋት እንጂ ማለት ነው። እና ለምን ሩታ ከኦዲየንሶቹ ጋር ደስተኛ እንድትሆን አብዛኛው ሰው የሚፈልግ ሰው አለ ማለት ነው። በተለይም ደግሞ ትልቁ ሰውዬ የሩታ ኦዲየንሶች ልንስቅ፣ ዋው ሩታዬ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ፣ እንኳን ይገባሻል የተለያዩ ነገር ልትባል ደግሞ ስለማይፈልግ እኔ ልደቱን እንኳን ቢያከብሩለት ይፋ የሚያደርጉ አይመስለኝም። ምክንያቱም ካረጉትና በቃ አንጻር ማለት ነው። ከዚህ በፊት አንድ ነገር ላስታውሳቸው ማለት ነው። ማርኬና ሩታ እርጉዝ በሆነች ሰዓት ማርክ ከሩታ ጎን ነበረ እና የሩታ ኦዲየንሶች ደግሞ በጣም ይወዱት ነበረ፣ በጣም ያከብሩት ነበረ፣ ሁላችንም እንወደው ነበረ። ምክንያቱም ከሩታ ይጎን ስለነበረች ማለት ነው። እና በሰዓቱ ሩታ ስትወልድ እሱ በጊዞ አራስ ምረቃ ሂደዋል ቡታጀራ እያለች ማለት ነው። እሱ ከፈለጋችሁ ይሄን ነገር ውሸት ነው ካላችሁ ቪዲዮውን አመጣላችኋለሁ ማለት ነው። እና አራስ መርቋት በጊዞ ዘይሯት አይቷት ተጫውቶ ነው የመጣው ማለት ነው። ግን ሌላ ነገር ቢሆን ኖሮ ካሜራ ደቅ ነው እና ሩታንም የሆነ ነገር የሚያስከፋ ነገር ቢሆን ካሜራ እየደቀኑ እያንዳንዳቸው በህይወታቸው እንግዲህ ያላየን ነገር እኔ እስካሁን ድረስ በየትኛውም ህይወታቸው በአብርሽና በሩታ የላየሁት ነገር አንድ ነገር ብቻ ነው ማለት ነው። እሱንም አሁን በቅርቡ ከውሽሚት ጋር ያየዋለሁ ማለት ነው፣ አይቀርም። እና ያንን ነገር ነው እንጂ የላየሁት በአብርሽና በሩታ ህይወት በካሜራ ተደብቆ ምንም በእኛም ተደብቆ የሚቀር ነገር የለም። ሁሉ ላይፋቸው እያየን ነው ማለት ነው። እና ደስ የሚያስብል ነገር ደግሞ ለኛ አሳልፈው አይሰጡም። አንደኛ ነገር ድራማው ይበላሻል፣ ስራው ይበላሻል። ሲቀጥል ደግሞ ሩታ መደሰት የለባትም እንደ ሰው ኦዲየንሶቿ መሳቅና ፈገግታ ማሳየት የለባቸውም። ለዛም ሊደብቁ ይችላሉ ማለት ነው። እንዲሁም ደግሞ የመልስ ምናምን ነገር ፕሮግራም ነበራቸው። እውነት ለመናገር ለእኔ ራሱ አብርሽ ብሎኛል፣ ተናግሮኛል። ምንም እንዳይከፋችሁ እንዳይደብራችሁ ከአሁን ወዲህ መልሳለን እንሄዳለን ብሎ ነበረ ማለት ነው። ቃል ገብቶ ነው የሄደልን በዚህ ዱባይ ያለ ጊዜ ማለት ነው። ከነዳኔ እንዳትጣሉ ሁለተኛ እንደዚህ ነገር አታርጉስ ነው። ከአሁን ወዲህ ምንም አይነት ስጋት እንዳይገባችሁ የኔ ኦዲየንሶች፣ አኮራችኋለሁ እንጂ አንገታችሁን መቼም አላስደፋችሁም። እናም ደግሞ ትልቅ ሰብራይዝ ጠብቁን ብሎናል እና ይህንም ደግሞ ከማርክ ጋር ማውርተን አለ ብለዋል። ግን ለራሳቸው ያንን ነገር አሳልፈው ማለት ነው ኦዲየንስ ላይ ደግሞ አላሳዩም። እንደተጣሉ እንደ ጭቅጭቅ እንዳሉ ነው
ታውቃላችሁ። የአብርሽና የሩታ ላይፍ ደስ ደስ የሚል ነገር ጥሩ ጥሩ ላይፋቸው አያሳዩም። ሳይጣሉ ተጣላን፣ ሳይለያዩ ተለያየን የሚል ላይቭ ነው የሚያሳዩን ማለት ነው። በተለይ እውነቴ ነው የምላችሁ በአሁን ሰዓት ካመናችሁ እመኑ፣ ካላመናችሁም አትመኑኝ። እንግዲህ ምንም ማድረግ አልችልም። ሩታዬ ደስተኛ ልትሆን ማንም አይፈልግም። በቃ የማይፈለግበት ምክንያት ምን እንደሆነ ታውቃላችሁ? ውሽሚትን ሚዲያ ግዴታ መቀበል አለብን እኛ እሷን ስላቆሸሽን እሷን ስላልደገፍን እሷን ሆይ ሆይ ስላላልን በቃ ለምን አላላችሁም ተብሎ ነው እኛን የምንቀጣ ያለ ነው ማለት ነው። ግን ይኸውላችሁ አላህ አይቅጣችሁ፣ ሰው ሳይሆን አላህ ብቻ አይቅጣችሁ ማለት ነው። ያ ሰው ትቤት የሚሰራባችሁ ሰው ራሱን ይጎዳል እንጂ እኛን አይደለም የሚጎዳው። አብርሽ እኮ በኦዲየንስ በሩታ ኦዲየንሶች በሩታ እህቶች እውነቴ ነው የምላችሁ ምንም የሚጠቅማቸው ነገር የለም እኮ ይጎዳቸዋለሁ እያለ ነው እንጂ ምንም ነገር አይጎዳቸውም። ምክንያቱም ራሱ ነዋ የሚጎዳው ማለት ነው። እነሱ ደግሞ አብዛኛው ጊዜ እንደምታዩ አንድ ብሎ ሲመጣ አብርሽና ሩታ በጣም ብዙ ዋጋ የከፈሉ እህቶች አሉ። ከምንም በላይ እውነቴ ነው የምላችሁ ከቤተሰብ አንስቶ እኔ አላቅም ስለ እነሱ ቃላት የለኝም። ከምሬ ነው የምላችሁ አይደለም እነሱ እኛ እዚህ ዱባይ መጥተው እንኳን ለማየት ምን አክል እንደሆነን ምን አክል እንደተጨናነቅን ማለት ነው። እና በአብዛኛው ጊዜ የራሳቸውን ህይወት ትተው ብዙ ነገር ሲያረጉ የሆነ ነገር ሲገቡ ሰፕራይስ ሲያረጉ ያንን ነገር እንኳን እነዛን ዛሬ ተከተው እነዛ ለመስበር እነዛ ደስተኛ እንዳይሆኑ ነው የሚፈልጉት ማለት ነው። እና ማለት የፈለኩት የሉልዬ ልደት ተከበረም አልተከበረም እኔ አልጠብቅም። ቢለቀቅ ቢያሳዩን ደስ ይለን ነበር። ምክንያቱም ከነሱ ጋር በእኛም ደረጃ ነው በእናንተም ቦዴንስ ለዚህ ደረጃ የደረሱት አብርሽና ሩታ ማለት ነው። ግን ያንን ነገር በይፋ ደስታ ሌላ ቢቀር እንኳን ፎቶ ቢወስቱልን ጥሩ ነበር። ግን የራሳቸው ጉዳይ ነው ብለው ነው ኦዲየንስ በዚህ ናክል ነው ምንናቀው እኛ ማለት ነው። አንዳንድ ኦዲየንስ ቢሆን ከኦዲየንስም ጋር ነው ይሄንን ማድረግ ያየሁት ይሄንን ክብር ያየሁት። ስለዚህ ይሄንን ነገር ላስደስት ብሎ ያስብ ነበር ማለት ነው። እና አሁን ደግሞ አብርሽና ሩታ አንድ ላይ ሆነው ይሄ እኮ ማንም አይነቃባቸውም እኮ በነገራችን ላይ ማለት ነው። እነሱ ሀይለ ነገር ጥሩ ነገር አስቦ አብርሽ ይዞ ቢመጣ ሉልን ልደቱ ለልጄ ልደት አከበርኩኝ በቃ እኔና ሩታ ተገናኘን አለቀ። ማንም የሚጠረጥር እኮ የለም። ምክንያቱም እኛ የምናውቀው የነብራ እህቶች ነው እንጂ አሁን ምን እንደሚካሄድ የምናውቀው ሌላው እውነቴ ነው የምላችሁ ወንድምና ወንድም እያባላ እየተዘቃዘቁ እየተሳደቡ ስንት ብልግላ ነገር ነው ካፋቸው የሚወጣው ማለት ነው። ያንን ነገር እያለ ማንም ይነቃባቸው ሞር እንኳን ውሽሚት ብትኖር እንኳን ምንም ያስነቃባቸው ነገር የለም። በሆነው ነገር ይሸፋፍኑት ነበር ብቻ ለኛም ለነሱ በተለይም ደግሞ ለአብርሽ ልቦና ይስጠው። ምክንያቱም አዲስ ኦዲየንስ አፈራለሁ ሲል ደግሞ የነበረውን ጥሩውን መልካሙን ሰው ለሱ የሚጨነቅ ለሱ የሚያስብን ሰው እንደዚህ በትንሽ ጊዜ በአንድ አመት ውስጥ መጣል ማለት በጣም ከባድ ነው። እውነቴ ነው የምላችሁ ሚዲያ ላይ አብርሽና ሩታ ነበሩ። ግሬስ ፋሚሊ ከተባለ ማንም የሚችለን አልነበረም። ግን አሁን እውነቴ ነው የምላችሁ እነሱም የሰው መሳቂያ ሆነዋል። እኛም ደግሞ ያው የግል ግላችን ይዘን ቁጭ ብለናል። እኛ ከሩታ ሂደናል፣ እሱ ደግሞ ሌላ መርጦ ሂደዋል ማለት ነው። እና ይህንን ሁሉ ጨዋታ ያመጣሁት ለምን እንደሆነ ታውቃላችሁ? ብዙዋችሁም አትጠብቁ፣ ቢያከብሩም እንኳን አይለቁም።